አትጠቅምም ብሎ ከሚያስብ ከማንኛውም ሰው ራቅ። ማለት ምንም ጥቅም አስፈላጊነት የለህም፣ አገልግሎት የለህም፣ አታስፈልግም ከሚልህ ማንኛውም ነገር መሻሽ ነው ያለበት። ምክንያቱም ቀሲስ ሰሎሞን ሙሉጌታ በፊት እዚህ አዲስ አበባ ያሉ በዩናይትድ ኔሽን ብራንች ፎር አፍሪካ አዲስ አበባ ያለው ቅዱስ እስጢፋኖስ አካባቢ ሲሰሩ በተለያዩ ስብከቶቻቸው ተጠቃሚ ነኝ። እንድድልም አንድ ሁለቴ የማገናኘትና የመነጋገር እድል ነበረኝ። ቦሌ መድኃኔዓለም የሚያደርጉት ብዙ አገልግሎት ነበራቸው። አዲስ አበባ ውስጥ በእንግሊዝኛ ስብከት ይሰብኩ ነበረ ለወጣቶች እና መስከረም ጌታቸው ትመስለኛለች ጋዜጠኛ አሜሪካ ሄዳ በነበረበት ጊዜ ያወያየቻቸውን ውይይትና አሜሪካ ላይ እየሰሩት ያሉትን ስራ አይቼ ነበርና ከዛ አንድ ነገር አስታወስኩ። አዲስ አበባ ውስጥ በዓላማ የተከፈቱ ካፌዎች አሉ ከ15 20 30 ዓመት በፊት። ስራቸው ምንድን ነው? ኦርቶዶክሳውያን የሆኑ የባለ ሀብት ልጆች፣ የባለስልጣን ልጆች ወይም ዘመናዊ ሰልጥነናል የሚሉ በጣም የተማርነን የሚሉት ልጆች በመጽሐፍ ቅዱስም በኢየሱስ ስም ከሃይማኖት ማስወጣት ነው ስራቸው የሆነው። አዲስ አበባ ውስጥ ከ15 ዓመት በፊት ዓላማቸው አድርገው የሚሰሩት ማንን ነው? የተሻሉ ናቸው የሚባሉ ተጽዕኖ ይፈጥራሉ የሚባሉ ሰዎችን ልጅ ወጣቶችን አቅም ያላቸው የሚባሉት ሰዎች ከቤተ ክርስቲያን ማስወጣት ነው። ለምን ሲባል ቅርንጫፎቹን እንቀንጥሰው፣ ከዛ ቤተ ክርስቲያን ሽማግሌና አሮጊት ብቻ ይቀራታል። ያኔ ቀንጥሳን እንጥላታለን፣ ራሷ ትወድቃለች። እኛ ቅርንጫፉን እንቀንጣት፣ ሰው ወጣቶቹን እናስቀርባት፣ አሮጊትና ሽማግሌ ብቻ ይቀራሉ። ያኔ በራሷ ጊዜ ትሞታለች፣ የተፈጥሮ ሞት ብለው ነው ያስቡት። እና ይህን የሚያደርጉ በእርግጥ እኔ መማቃቸው በጣም ብዙ ድርጅቶች አሉ። እሳቸው ሲናገሩ ሰማው አረጋገጡልኝ እንጂ መጠረጥራቸው ደግሞ ማውቃቸውም ብዙ ባለሀብቶችም ይህን ስራ የሚሰሩ የተለያዩ እምነት ድርጅቶች አካላትም አሉ። የታወቀ ነው፣ ይሄ ሚስጥር አይደለም፣ ይታወቃል። ስለዚህ ልገልጽልህ እችላለሁ። የፕሮቴስታንት ብዬ፣ ካቶሊክ ትምህርት ቤቶች ብዬ፣ የተለያዩ እርዳታ ድርጅቶች ብዬ ልገልጽልህ። እኔ ሚስጥር አይደለም። አሁን ለምሳሌ ዶክተር ተስፋጽዮን ደለሌ የመሰረተ ክርስቶስ ሲመሰረት የአይን እማኝ የሆኑት ከናዝሪት ባይብል አካዳሚ ወይም ሜኖናይት ከሚባለው የአሜሪካ ድርጅትነት ወደ መሰረተ ክርስቶስነት ሲቀየር የነበረው መንፈስ በመጽሐፋቸው ጽፈውልናል። ቃለ ሕይወት ደቡብ ውስጥ ይሰራ የነበረውንም ስራ ጽፈውልናል። ከ50 ዓመት በፊት ሰዶማውያን ሜኖናይት ናዝሪት ባይብል አካዳሚ ውስጥ ነበሩበት፣ የመሰረተ ክርስቶስ ውስጥ ማለት ነው። ከ50 ዓመት በፊት ቸርቾቻቸው ሲጋራ የሚያጨሱ ሰዎች ነበሩ። ይህ ወደኛ ቤተክርስቲያን እየመጣ ከሆነ ከክፉዎች ክፋት ተምረን ነው ማለት ነው። ወደ ኦርቶዶክሳውያን ከመጣ ከሆነ ከክፉዎች ጋር ስትውል ከጠማማ ጋር ስትውል ጠማማ ትሆናለህ ብሏል። ጠማማነትን አስቀድምኩት እንጂ ቅዱስ ዳዊትስ ያለው ምስረ ህሩያ ትከውን፣ ምስረ ጻድቅ ትጸድቅ፣ ከጻድቅ ጋር ጻድቅ፣ ከንጹህ ጋር ንጹህ፣ ከሐቀኛ ጋር ሐቀኛ፣ ከጥሩ ሰው ጋር ጥሩ፣ ከበጎ ሰው ጋር በጎ፣ ከቅን ሰው ጋር ቅን ትሆናለህ። ከጠማማ ጋር ግን ከዋል ከጠማማ ጋር ነው። ለዛ ነው ቅዱስ ጳውሎስ ሐዋርያው በማይመች አካሄድ ከማያመች ሰዎች ጋር ተጠምዳችሁ ያልሆነ ጉድጓድ ውስጥ አትግቡ ያለን እና እንዳሰቡት ሆኗል ስንል አይ አልሆነም። ጥምቀት እግዚአብሔር መንፈስ ቅዱስ ነው ይችላል ቤተክርስቲያን የሚመራት። ካፌዎች፣ መጠጥ ቤቶች፣ ድራፍት ቤቶች፣ ቀሳውስት፣ ጳጳሳት፣ ዲያቆናት ብር ያላቸው ሀብት ያላቸው እውቀት ያላቸው ስልጣን ያላቸው አይደሉም ቤተክርስቲያን የሚመሯት። ሰማይና ምድርን የፈጠረው እግዚአብሔር ነው የሚመራት። የሰው ልጅ የህይወቱ ምንጭ እግዚአብሔር ነው። የህይወትን እስትንፋስ እፍ አለበት። ሰውም ህያው ነፍስ ያለው ሆናል። አለዛ እኮ አስከሬን ነን፣ ያለ እግዚአብሔር አስከሬን ነን፣ የምንንቀሳቀስ ሬሶች ነን። ለዛ ነው ክርስቶስ ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው ያለው። ወንድም እህቶቼ በማይመች አካሄድ ከማንም ጋር አትጠመዱ፣ አትጠቅሙም ከሚላችሁ ማንኛውም ሰው ራቁ። በጥምቀት ያየነው በጥምቀት በገና በበዓላት እያየን ያለነው ቅድስት ቤተክርስቲያንን የሚመራት መንፈስ ቅዱስ የፈለገውን ስራ እንደሚሰራ ነው። የፈለገውን ስራ ይሰራል። ይህን ሁሉ ወጣት ሰንበት ትምህርት ቤት ይዞት አይደለም የሚዘምረው። ይህን ሁሉ ወጣት ጎረምሳውን፣ ጎልማሳውን፣ እናቶች አባቶችን ሰበካ ጉባኤ አያውቃቸውም። ለገንዘብ ካልሆነ ለደንታቸው ካልሆነ በስተቀር ምእመናንን ስራዬ ብሎ የሚሰራ የለም። የእያንዳንዱን ምእመን ጓዳ የሚያለቅሰውን፣ የሚያዝነውን፣ መከራ ችግር ፈተና ውስጥ ያለውን፣ በስቃይ እየተጠበሰ ያለውን፣ በአስጨናቂ ውጥረት ውስጥ ያለውን እንደ ኖህ ዘመን እንደ ሶዶማውያን እንደ በሎጥ ዘመን እንደነበሩት ልቅና ክፍት የሆኑ ሰዎች ተጨንቆ የሚኖረውን ይሄ ውስጥ ውጥረት ውስጥ ያለውን እየረዳ ያለው እግዚአብሔር ነው። የቤተ ክርስቲያን አስተዳዳሪው እግዚአብሔር መንፈስ ቅዱስ ነው። አንት ሙሰ ንበሩ አገረ ኢየሩሳሌም እስከ ትለብሱ ኃይል ማርያም። እናንተ ግን ቆዩ በቅድስት ቤተ ክርስቲያን እስከምታገኙ ኃይል ከሰማይ። ለምን የለማ ሌላው ድርጅት ላይ፣ ሌላ መንግስታት ቢሮ ላይ፣ ሌላ ብር የሚገኝበት ቦታ ላይ፣ ካፌ ሆቴል ላይ። እናንተ ግን ካፌ ሂዱ፣ እናንተ ግን ጠጡ ቃሙ፣ እናንተ ግን በስብሱ፣ እናንተ ግን ግሙ፣ ምክንያቱም ታገኛላችሁ ሞት ነው እንጂ የሚባለው ህይወት እስከምታገኙ ድረስ፣ ኃይል እስከምታገኙ ድረስ የሚያስብል ከቤተ ክርስቲያን ውጭ የትም አትሄዱ። ምክንያቱም አቅም ያሳጣል። ከቤተ ክርስቲያን ውጭ ያለ ማንኛውም ነገር አቅም ይሸረሽራል፣ ጉልበትን ይነሳል፣ አይምሮን ያሳጣል። ለዛ ነው ፖለቲካው ቤተክርስቲያን ይጠቀማል፣ ባለሀብቱ ቤተክርስቲያን ይጠቀማል፣ ነጋዴው ቤተክርስቲያን ይጠቀማል፣ በዓላትን ጋዜጠኛው በዓላትን ይጠቀማል፣ ጸሐፊው ቤተክርስቲያን ላይ ያሽሟጥጣል፣ ደራሲው ቤተክርስቲያን ላይ ይሳለቃል። ለምን? ለመከበር፣ የተሻለ ገቢ ለማግኘት፣ ደስ ብሎት ለመኖር። ምክንያቱም የሚያስበው ደስታን የሚያገኘው ከልፋቱ ከጥረቱ ከስኬቱ ይመስለዋል። ወዳጅ ስኬትስ ይለዋል ክርስቶስን መያዝ ነው። ስኬትስ ይላል የድንግል ማርያም ልጅ ማወቅ ነው። ስኬት የጻድቃን የሰማዕታትን ህይወት መረዳት ነው።
አትረባም፣ አትጠቅምም፣ ዩ አር ኢሬሌቫንት ከሚልክ ማንኛውም ሰው እራቅ። ሰማይና ምድርን የፈጠረው ጌታ ነው። ታስፈልጋለህ ብሎ የፈጠረ ዓላማ አለው። በአንተ ላይ በአንቺ ላይ ዓላማ አለው። ተስፋ አትቁረጭ፣ ተስፋ አትቁረጥ። ያለህን ይዘና። ለምንድን ነው ይሄን ያልኩት? በቅርብ ሰዓት ከተለያዩ ዓለም ላይ ካሉ ሰዎች ጋር እያወራሁ ነበር፣ እየተነጋገርኩ ነበርና በአንዳንዶቹ ሳዝን፣ በአንዳንዶቹ ደሰታለሁ። ወዳጄ እኔ ስራ የለኝም። ዓመት ከ9 ወር ከ10 ወር ምናምን አካባቢ ስራ የለኝም፣ ገቢ አላገኝም። ሰው ነው እየረዳኝ ያለው። ሰው ግን እየረዳኝ ነው ብዬ ሰው ላይ አልንጠለጠልም። ምክንያቱ የፈጠረኝ አምላክ ነው እየረዳኝ ያለው። ከነ ስንፍናዬ ከነ ኮተቴ የሚችለኝ የፈጠረኝ አምላክ እንጂ እናትና አባቴ ሞተዋል። አይዞህ ተስፋ አታድርግ። የአባቴም የእናቴም ሀብት የለም የምወርሰው። የምጨቃጨቅበት የሚሆን ችግር አላቸው፣ ግን አልፈልግም። ለማንኛውም እንደዛ አይደለም። ምክንያቱ በዛ መልኩ አልተሰራውም። እኔ በተሰራውበት መልኩ አላቆም ያንን እኔ ባደግኩበት አላቆም ያንን። ስለዚህ ከእግዚአብሔር ነው እንጂ ከእናትና ከአባቴ የወረስኩት ነገር ይሄ ነው የምለው ነገር ከሃይማኖት በስተቀር የለኝም። ፍቅርን፣ ሰላምን፣ በጎነትን፣ መንፈሳዊነትን፣ ጸሎትን፣ ቤተክርስቲያን ማስቀደስ ከእናት ከአባቴ ከቤተክርስቲያን ከቤታችን ህይወት ውስጥ አይደለም የተማርኩት። ጎረቤቶቼ ሰላማዊ ነገር አይደለም ያስተማሩኝ። ከሰው ጋር አብሮ መኖር፣ መቻቻል፣ መደማመጥን አይደለም የታዘብኩባቸው። ትልልቆቹ ሻል ይሉ ነበር። እኛ ግን ያው የእኛ ቢጤ ኮተቶች አይደለም። ምን ታደርገዋለህ? እኔም ኮተት፣ ብዙዎቻችንም ኮተት ነን። እና ነገር ነው የምንፈላልገው። የሆነ ነገረኛ ሰው ይመስል ነገር ነው እየተፈላለገን እየተጠባበቅን። ይሄ ደግሞ ለእግዚአብሔር አይመችም። የማያስተውል ህዝብ ይገለበጣል ተብሎ መጽሐፍ ቅዱስ ተጽፏል። የማያስተውል ህዝብ ይገለበጣል። የትኛውም መሪ ዓመቱ ዘመኑ ዓመተ ምሕረት ነው። የጌታ ነው ዘመኑ። ወቅቱ የጌታ ነው፣ የእግዚአብሔር ነው። ሰማይና ምድርን የምታዘው አሜሪካ አይደለችም። ፀሐይ የሚያወጣው አሜሪካ መንግስት ወይ አውሮፓ ወይ የሀያላን ሀገሮች ወይ የቻይና መንግስት አይደለም። ፀሐይ የሚያወጣው ጨረቃን የሚቆጣጠረው የአሜሪካ ወይ የቻይና ወይ የሩሲያ መንግስት አይደለም። እግዚአብሔር ነው ዛሬም ጨረቃን ፀሐይን የሚያወጣው፣ ነፋሳትን የሚያነፍሰው። ብርሃን የለበሰ በሰማያት ያለ ብርሃን የለበሰ በሰማያት ያለ እግዚአብሔር ከቶ ማንም የለ። ወንድሜ እህቴ፣ ብርሃን የለበሰ ብርሃን የሚሰጥ ብርሃን የሚያወጣ በየጓዳችን ላለው ለጨለመብን ለከፋን ነገር ሁሉ ብርሃን የሚያወጣ እግዚአብሔር ብቻ ነው። ታስፈልጋለህ፣ ታስፈልጊያለሽ። በቃ ባለህ ውስጥ በምንርመጠመጥበት አሁን ይኸው አልኩ። ከኔ በላይ ደሃ ማን አለ? ከኔ በላይ ችግረኛ ልጥፍ የሆነ በሽታ ሸክም የሆነ ማን አለ? ግን ተስፋ ያልቆረጥብኝ እግዚአብሔር አለ። ምናልባት ከዚህ ውስጥ እኔ ትንሽ መሞክር እግዚአብሔር መውጫውን ያዘጋጅልኛል። ከኔ የሚጠበቀው ትንሽ መጣር ነው። ይኸው ዩቲዩብ ላይ ዝም ብዬ ለእናንተ ባካፍል 200ኛ መረጃዬን ዛሬ 201ኛውን ዛሬ ለለጥፍላችሁ በ8 ወር 9 ወር አካባቢ ሆነኝ ማለት ነው። በዩቲዩብ ላይ ስሳተፍ 151ኛ ሰው ሰብስክራይብ አደረገኝ እኮ። ይሄ ማለት ነው የተሻለ እየሰራው ቢሄድ የተሻለ እያደረኩ ቢሄድ አስፈላጊ ነኝ ማለት ነው። የሚከተለኝ ሰው አለ ማለት ነው። የሚሰማኝ የሚያደምጠኝ ሰው አለ። ምን ማለት ነው? የሚከፍለኝ ሰው ይመጣል ማለት ነው። እኔ ዝም ብዬ ልሞክር እንጂ በዩቲዩብ ራሱ የሚከፍለኝ ሰው ሊመጣ ይችላል። ራሱ የዩቲዩብ ድርጅትም ሊከፍለኝ ይችላል። እኔ የተሻለ ልስራ እንጂ ስራ የለኝም ብዬ ቤቴ ከተርመጠመጥኩ ጭብጥ ኩርምት ድቅቅ ብዬ ከተቀመጥኩኝ ግን ሽባ ነው የምሆነው ወዳጄ። ቤቴ ቁጭ ማለቴ በዚህ ባለፉት ወራት ውስጥ 10 ሺህ ብር እንዳገኝ አድርጎኛል። በ2 ወር ነው በ3 ወር 10 ሺህ ብር እንዳገኝ ያደረገኝ ቅን፣ ደግ፣ ንጹህ፣ ኃይለኛ፣ ጎበዝ፣ ታታሪ ስለሆንኩ አይደለም። እግዚአብሔር ስለረዳኝ ነው። እግዚአብሔር ስለረዳኝ ነው። ያልጠፋን ከእግዚአብሔር ምሕረት እንጂ ከሰው ልጅ ጥረት የተነሳ አይደለም። ከሚያስቡልን ሰዎች ቅንነት የተነሳ ላይሆን ይችላል። አባት ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው ከቶ አያልቅምና እግዚአብሔር ይወደናል ስንል የውሸት አይደለም። እግዚአብሔር ያዝንናል ስንል ፀሐይ እያወጣ ነው፣ እያሞቀን፣ ነፋስ እያነፈስ ነው፣ እያቀዘቀዘን፣ ዝናብ እያዘነበ ነው፣ ክረምት እያመጣልን፣ ቀንና ሌሊት እያፈራረቀ ነው። ተኙ፣ እረፍት ያስፈልጋችኋል። ስልካችሁን አቅፋችሁ አተኙ። ሴት አቅፈተኛ፣ ባልሽን አቅፈሽ ተኚ። አግቢ። ለምን ተርመጨመጫለሽ? ለምን በገንዘብሽ አትደሰችበትም? መኪናሽን፣ ቤትሽን፣ ንብረትሽን፣ እውቀትሽን፣ ችሎታሽን ለምን እንዲህ ታጠወልጊዋለሽ? ተጠቀሚበት እያለ ነው ክርስቶስ። አዎ አትስገብገቢ፣ ሰጪም ነሽ እኔ ነኝ። አላግባብ የምትመጻደቂ ከሆነ ቀማሻለሁ፣ ተጠቀሚበት፣ አገልግይበት፣ መልካም ነገር ስሪበት በዚህ በአመፃ ገንዘብ እያለ ነው ክርስቶስ። ወንድም እህቶች ሊረዳን ሊረዳኝ መጣ እያልን ዘምራለን ለመላእክት። እግዚአብሔር አይረዳም? ጻድቃን ቅዱሳን አይረዱንም? እናት አባት ያላችሁ አይረዷችሁ? ወንድም እህት ያላችሁ አይረዷችሁ? እኔ ከነ ድካሜ ከነ ኮተቴ ቤተሰብ እያገዘኝ ነው። ይኸው እናንተ ራሱ ችላችሁኝ ሰብስክራይብ እያደረጋችሁ ነው። 150 እያደረሱ 200ኛ ፖስቴን ለጠፉ። አሁን ዛሬ 201ኛ ነው ለጥፋለሁ። በጣም ነው ደስ ያለኝ። ለካ መስራት ዝም ብለህ እጅ ላይ ያለውን ነገር መጠቀም ነው በቃ። ኢሬሌቫንት አይደለም። አይ አም ሬሌቫንት። አስፈልጋለሁ እኔ። why? because I'm created by God. The designer is a perfect designer. I'm not compatible with his design. እኔ ነኝ I don't have a compatible idea. የኮምፓቲብል የሆነ ለእግዚአብሔር እቅድና ዓላማ ለእግዚአብሔር አሰራር የሚመች ማንነት መያዝ ያቃተኝ፣ መጾም፣ መጸለይ፣ መስገድ፣ ጠዋትና ማታ እግዚአብሔርን ማመስገን፣ በሰጠኝ ነገር ሁሉ ማመስገን፣ በጎደለኝ ነገር ሁሉ ማመስገንና መለመን፣ ሙላልኝ፣ የሚያስፈልገኝ ከሆነ ጨምርልኝ ብዬ መለመን ያቃተኝ the irrelevant one is me። እኔ ነኝ እኮ ማረባ የሆንኩት። ሰው አድርጎ ሰርቶኝ ከውሾች አላደረገኝም፣ ከእንስሶች አላደረገኝም፣ ከእጽዋት፣ ከጫካ፣ ከሜዳ፣ ከተራራ፣ ከዱር፣ ከበረሃ፣ ከዋሻ፣ ከውሃ ውስጥ እኮ አይደለም የፈጠረኝ። ሰው አድርጎ በአርአያውና በአምሳሉ ከቅዱስ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በኢትዮጵያ ምድር ውስጥ እንድወለድ፣ እንድኖር፣ እንዳድግና እዚህ እንድደርስ አደረገኝ። እንዴ
ይህ እኮ ማመስገን ያለብኝ ነገር ነው። ሰው በመሆን ኢትዮጵያ ውስጥ በመወለዴ የቤተ ክርስቲያን በረከት በማየቴ ይህ ሁሉ በማግኘት እኮ ደስተኛ ነው መሆን ያለብኝ። በዚሁ ላይ ከነዚህ ሁሉ ኮተቶች ጋር ዩቲዩብ ላይ እንደዚህ ስለጥፍላችሁ እናንተም ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ደስ እያለኝ ነው እና አመሰግናለሁ። በጣም በእውነት አመሰግናችኋለሁ። የአባ ገብረ ኪዳንን መጽሐፍ እያነበብኩ ነው። አሐቲ ድንግል የሚባለውን በቀደም አንብቤላችኋለሁ። 300 ገጽ አካባቢ ደርሻለሁ። እግዚአብሔር ከፈቀደ ስጨርሰው ደግሞ ጠቅለል ያለ መረጃ ስለ አባ ገብረ ኪዳን ግርማ መጽሐፍ በጣም ይገርም ነው። አሐቲ ድንግል የሚባለውን ጠቅላላ ሀሳብ እነግራችኋለሁ። ይዩት አላቅም እንጂ ኢሜል አድርጌላችኋለሁ። በስልካቸውን ከቻልኩኝ ባገኝና በደውልላቸው። ምክንያቱም ልክ መመሪያ ያደርጋል መጽሐፍን አንብቤ የኢቮሉሽን የሚለው መጽሐፍ አንብቤ ሀሳብ እንደላኩለትኝ ለእሳቸውም ምልከው ሀሳብ ይኖረኛል ማለት ቢስተካከል የሚያደናቅፉ ቦታዎች ስላሉት እሱም በዝርዝር ስጨርሰው ነግራችኋለሁ። ግን ስልካቸው ያላችሁ ሰዎች ካለ ስልካቸውን አቀብሉኝ፣ በደውልላቸው ደስ ይለኛል። አባ ገብረ ኪዳን ግርማን እና ጨካኞች ክፎች አንሆን፣ ባለን እናመስግን፣ በጎደለን እንለምን። እግዚአብሔር ያው አስደሰተኝ በአባ ገብረ ኪዳን መጽሐፍ በእውነት አስደሰተኝ። እኮ የቴዎሎጂ ዲግሪ አለኝ። የቴዎሎጂ ዲግሪን ግን ካልተጠቀምኩበት ምን ይሰራል? ስንት ዲግሪ ስንት ማስተር ስንት ፒኤችዲ ያላችሁ አይደል? ካልተጠቀማችሁበት ምን ይሰራል? ምንም። ወረቀት እኮ ነው ወረቀት እናንተ ናችሁ የምታስፈልጉት እንጂ ወረቀት እኮ አይደለም። ብራችሁ አይደለም የሚያስፈልገው፣ እናንተ ናችሁ የምታስፈልጉት። ቤታችሁ፣ መኪናችሁ፣ የደረሳችሁበት ደረጃ፣ ውበታችሁ፣ ስልጣናችሁ እኮ አይደለም የሚያስፈልገው፣ እናንተ ናችሁ። እግዚአብሔር የሚፈልገው እናንተ ነው። እግዚአብሔር እናንተ ባዶ ራቁታችሁን አድርጎ ነው ወደዚህ ምድር ያመጣችሁ። እያለቀስን የመጣ ነው ሁላችን። አቤት እግዚአብሔር አምላክ የተመሰገነ ሰው ያደረገን አምላክና በዩቲዩብ ስለደረሰኝ ነገር ደስ ብሎኛል። ግን አላስፈልግም፣ አልጠቅምም፣ አረባም አትበሉ። እኔ እንኳን ይኸው ትጠቅማለህ ብሎ 151ኛ ሰው ሰብስክራይብ አድርጎኛል በዩቲዩብ 200ኛውን ይጠቅማል ብዬ ደግሞ እኔም 201ኛውን አሁን ይህን ዝግጅት አላጠፍላችኋለሁ። ስለዚህ እናስፈልጋለን ማለት ነው። ስለዚህ ወንድም እህቶቼ በርቱ፣ አይዟችሁ፣ ተስፋ አትቁረጡ። የሃይማኖት ትምህርት ወይም እንድዳስስላችሁ እንድነካካላችሁ የምትፈልጉት የት በተማርኳት ከቤተክርስቲያን ባገኘኋት በዩኒቨርሲቲም ተምሬያለሁ። የተማርኩትን ከነ ኮተቴ የተማርኩትን ኮተቱን እያራገፍኩ ንጹህ እያበጠርኩ ለእናንተ የሚያስፈልገውን ይጠቅማል ምለውን አካፍላችኋለሁ። ሰው አታቃሉ። እንደኔ ንቀት፣ ምቀኝነት፣ ክፋት እንዳይኖራችሁ በእውነት ቅኖች ሁኑ። ባላችሁ አመስግኑ፣ በጎደላችሁ ደግሞ አታማሩ። ለምኑት፣ እግዚአብሔር ይሰጣል። ለምኑኝ፣ አንኳኩ፣ ይከፈትላችኋል። ለምኑኝ እሰጣችኋለሁ ነው ያለው። በዛ ላይ ደግሞ ያላችሁ ሰዎች አላችሁ፣ አትስገብገቡ፣ ስጡ። ለማትፈልጉ ሰው አትስጡ። አጠገባችሁ ላለ ለተቸገረ ሰው ስጡ። ለምሳሌ ለእኔ ስጡኝ ብላቸው የሚማረሩ የሚበሳጩ ሰርታት በላ እንዲህ አታድርግ እንዲህ የሚሉኝ ማዕት ሰዎች አሉ። ሺህ ሰዎች አሉ ዙሪያዬ። እነዚህ ሰዎች ምን ያለ ምንም ኮተት ነው የሚያወሩት። እንዲህ ሰርቼ መብላትንማ ከእነሱ በላይ አውቃለሁ። ለአንዳንዶቹ እንደውም እንጀራ ከፍቼ ሊሆኑ ይችላል። ሰርታት በላም አይባልም። ሰው በቃ ለሚለምን ሁሉ ስጥ ነው የሚለው ቅዱሱ መጽሐፍ። ምክንያት ጣጣ አታብዛ። በቃ ለማኝ ካገኘህ ሰጪ ከሆንክ አንተ ስጥ። ሰጪው እግዚአብሔርን እያመሰገንክ የሚለምን ሰው ስላመጣህልኝ አመሰግንሃለሁ፣ እኔንም ሰጪ ስላደረገኝ አከብርሃለሁ እያልክ ሲሰጥህ እግዚአብሔርን በመፍራት ሰውየውን ባለመናቅና ባለማቃለል እግዚአብሔር ይህን እኮ ክርስቶስ ከእሱ ጋር ሆነ እየተቀበልከኝ ሊሆን ይችላል። ለዚህ ለረሀብተኛ እኮ ባበላ አንተ ልትሆን ትችላለህ። ደስ ያለህ ብለህ ስጠው። ለሚለምን ሁሉ ስጥ። እግዚአብሔር አንተ መስማት ያቃትህን ነገር እግዚአብሔር አንተንም ይሰማኛል ብለህ እንዳትጮህ። ቤት ለሚጮት ጎረቤቶች ሆኖ ለሚጮት ለሚያዝኑ ለሚተክሱ ለሚሳቀቁ ሰዎች እያየ በመጨረሻ በቀደም ዕለት የሞተ ሰው አየሁ ጎረቤታችንና ቀብር ሄዱ። በጣም ማአት ነገር ሰማሁ እና ቦሌ አካባቢ ቤት እየፈረሰባቸው ያሉ ሰዎች ሀዘናቸውን በመንገድ ዳር ልማት ማለት ነው። እኔ የዛሬ 2 ዓመት አካባቢ ፈርሼ በመንግስት ድክመት እስካሁን ድረስ ስራ ፈቶኝ ሰጪ የነበርኩት ተቀባይ ሆኜ ረጄ የነበርኩት ተረጅ ሆኜ ሰራተኛ ቀጥሬ ማስተዳድረው የሚቀጥረኛ አጥቼ ያለሁት እኔ የምኖረውን ህይወት እየኖሩ ሳያቸው አዘንኩ። በቃ ትንሽ ሀሳብ ተካፈሉ። ከዛ በኋላ ይገርምሃል ትናንትና ለቅሶ ቤት ሲሄድ ሌላ በቃ ሳያውቋቸው መጥቶ ለቅሶ የሚደርሱ ገጠመኝና በጣም ወዳት ፕሮቴስታንት ነች። ደግሞ ያው ስታየው ደስ የሚል ብዙ ሰው አለ አይደል? ፕሮቴስታንት መሆን አይደል ደስ ትለኛለች። በቃ የምታለቅሶ ልትደርሳ ታውቂያቸዋለሽ? አላውቃቸውም። እንደውም አንተን ሳይክ እኮ የእናንተ ቤት መስሎኝ ዘመድ መስሎኝ አይ አይደሉም አልኳት። እና ምን ልልህ ነው ከሚያዝኑ ጋር ህዘኑ ምን አለች? ለቅሶ ቤት ከሰርግ ቤት ለቅሶ ቤት መሄድ ይሻላል። በቃ እንደዚህ ነው። ላዘነ ሰው እዘን፣ ክርስቶስ ያዝንልሃል። ለተቸገረ እርዳ፣ አንተን ይረዳሃል። እንዲህ ችግር የሌለበት ማን ነው ወዳጄ? ኤለን መስክ ችግር የለበትም ብለህ ታስባል? ቢልጌት ችግር የለበትም ብለህ ነው የምታስበው ወይስ አቡነ ማትያስ? አቡነ ሳዊሮስ ብዙ አቡነ አብርሃም ችግር የለባቸውም ብለህ ታስባል? ቅዱስ ጳውሎስ ሐዋርያው ችግር አልነበረበትም ብለህ ታስባል? ሐዋርያት ከነቢያት ሁሉ ሙሉ ናቸው የተሟሉ ናቸው ብለህ ነው የምታስበው? ሙሉ የሆነችስ ምልዕተ ጸጋ ወላዲተ አምላክ መብርሃን ቅድስት ድንግል ማርያም ነች። መላእክት እንኳን በፊቱ ንጹህ አልነበሩም። ስለዚህ ወዳጄ በያለንበት ጸንተን እንኑር፣ ባለን እናመስግን፣ በጎደለን እንለምን እንጂ አላስፈልግም፣ አልጠቅምም፣ አረባም የሚል ኮተት አስተሳሰብ ይዛችሁ እንዳትኖሩ በዕለተ ዓርብ በዕለተ ዑራኤል ለጥር 22 ቀን ያዘጋጀውላችሁ ጽሑፍ ነው። ከማያስፈልግ ከማይመች አካሄድ ከማንኛውም ነገር ሂዱ፣ ታስፈልጋላችሁ። ቆሼ ዕቃ ናችሁ ብለው ከሚያስባችሁ ማንኛውም ሰው ራቁ። ሰው አድርጎ የፈጠራችሁ አምላክ አለ። እሱ ወደሚያችሁ ቦታ ሄዱ። በቁርአንም ቢሆን ታገኙታላችሁ። አንብቡት ቁርአኑን በደንብ። በእስልምናም ቢሆን ታገኙታላችሁ በደንብ። ጥሩ ንጹህ ሙስሊም ለመሆን ጥረት አድርጉ። ንጹህ እግዚአብሔር ሰውን ያደረጋችሁ ቃል አላችሁ። ንጹህ ፕሮቴስታንት፣ ንጹህ ካቶሊክ፣ ንጹህ ጆቫ፣ ንጹህ ኦንሊ ጂሰስ፣ ንጹህ አድቬንቲስት ለመሆን ጥረት አድርጉ። እንደኔ ኦርቶዶክስ ብቻ ለመሆን ጥረት አታድርጉ። የምትሰሙኝ የተለያዩ እምነት ተከታዮች ካላችሁ አላምንም የምትሉ ከሆነ ንጹህ የማታምን ሰው ንጹህ
አብርሃም ጣዖት አምላኪ ቤተሰቦች ውስጥ የነበረ ውጣ ሲባል ወጣ። ለምን? ልቡ ቅን ነው፣ ንጹህ ነው። ልብ ቅን ከሆነ ንጹህ ከሆነ የአብርሃም አምላክ እግዚአብሔር ዛሬም አለ። አብርሃምስ የሞተ ይመስላል? ይስሐቅስ የሞተ ይመስላል? ያዕቆብ ሞቶ በስብሶ የቀረ ይመስላል? እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ የሚለው አይደለሁም የሚለው ጌታ አንተም በቁምህ እንድትሞት አይፈልግም። ሞተህም ህይወት እንድታገኝ ነው የሚፈልገው። እንኳን በቁምህ እንድትሞት አይፈልግም። ወዳጄ በቁምህ ሕያው ነህ። ሰው አድርጎ ነው የፈጠረ። አታስፈልግም አላለህም። አታስፈልግም ካለ ከእግዚአብሔር ይበልህ እንጂ ማንንም ጆሮህን አትስማ። እግዚአብሔር ታስፈልጋለህ፣ እወድሃለሁ፣ አከብርሃለሁ፣ ሰው ሆነህ ኑር ብሎ ፈቅዶ ከከሌ ወንድ ሴት ሆናችሁ ተወልዳችሁ መጥታችኋል። ሰው ሆናችሁ ቢፈቅድላችሁ መንፈሳዊ ያለ መሆን ታትሩ፣ ጥረት አድርጉ ለማለት ነው። ይመቻችሁ። ሀሳብ አስተያየት ስጡ፣ አትጥፉ። ደስ ብሎኛል እና ኢሬሌቫንት ነኝ፣ አላስፈልግም። እኔ ዕቃ ነኝ፣ ጠራጊ ነኝ። የአሜሪካ መንግስት አልፈለገኝም። አውሮፓውያን ጠልተውኛል። አረቦች አልተመቸዋቸው። አፍሪካውያን ደስ አልኳቸውም። የብልጽግና መንግስት በኮሪደሩና በሪቨርሳይድ ፕሮጀክቱ በዲቨሎፕመንታል ኢሹ በአርቲፊሻል ኢንቴሊጀንስ ምክንያት አልፈልገኝም አትበል። ወዳጄ ይፈልጋል። አንድ መንግስት አይደለም ይፈልግህ፣ መንግስታት አይደሉም፣ የተባበሩት መንግስታት አይደሉም ይፈልጉህ። እግዚአብሔር ይፈልጋል። የነገስታት ንጉስ ይፈልጋል። የጌቶች ጌታ ይፈልጋል። የአማልክት አምላክ ይፈልጋል፣ ይፈልግሻል ወዳጄ። ና ያመቱ ለእግዚአብሔር ሁሉ እኔ ለጌታ ባሪያው ነኝ በል። እንደ ድንግል ማርያም እኔ ለጌታ ባሪያው ነኝ በስቲ ታቢዮ ነፍሴ ለእግዚአብሔር፣ ነፍሴ በእግዚአብሔር ደስ ይላታል፣ በፈጠረኝ አምላክ እደሰታለሁ ብለህ እንደ ድንግል ማርያም ጸሎት ጸልይ እስቲ። ተነስ፣ በርታ፣ ጠንከር በል። ባለህ አመስግን። በጎደለ ለምን አትጥፋ፣ አትጨነቅ፣ አትዘን። ምን ይመጣ ይሆን አትበል። አይመለከትም ስለሚመጣው ነገር። ባለህ ብቻ ተጠቀም። በጎደለ ለምንና አታማር። የሁላችን መጨረሻ እንዲያሳምረን እንመኛለሁ። ያስተማረን፣ የመከረን፣ የገሰጸን ቅዱስ አምላካችን እግዚአብሔር ለእኔን አፍ ሰጥቶ ለእናንተን ጆሮ ሰጥቶ ይህን መልእክት እንድንተላለፍ እንድናደማመጥ ያደረገን እግዚአብሔር የተመሰገነ ይሁን። መጨረሻችንን ያሳምርልን። በጸሎታችሁ አስቡኝ። ኃይለ ጊዮርጊስ ነኝ ከአዲስ አበባ አዱ ገነት ሸገር። ይመቻችሁ፣ አትጥፉ።